ቪዲዮ አግኝተናል። እዛ ቪዲዮ ላይ ደግሞ እንደነበር ስናጣራ እንግዲህ እያገኘን ነው የሚለውን እንግዲህ አብረን የምንመለከት ይሆናል። ቦታው ላይ ደርሰናል። ፍትህ ነው ማለትም ከመሰብሰብ አንጻር የተቻለንን እውነታ ለማከማከል በስተመጨረሻ በህግ አግባብ ህግ የራሱን ውሳኔ ይወስናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ትርፍርፍ ይበልልኝ። በጣም የተናደርኩበት በጣም ሰውን እንዳላምን ያደረገኝ አንድ ነገር አለ። እንግዲህ በጣም ብዙ ጊዜ በተደጋጋሚ በልዑል ላይ በተለይ ልዑል ላይ ለምን ሰዎች እንደሚበረቱበት ለምን እንትን እንደሚሉበት አላውቅም። እንግዲህ ካሜራማኑ በትንሹ ነግሬያችሁ ነበረ። እንግዲህ ከነጭራሹ ዛሬ ስልኩንም አጥፍቶ ድራሹን አጥፍቷል ማለት ነው። ይሄ ልጅ እንግዲህ ጀግናችን ልዑልም ቴዲን በጣም ላመሰግነው ፈልጋለሁ። ልዑል ምንም ነገር እንዲሆንበት የማይፈልገው ቴዲ እንግዲህ ይህን ካሜራማን የተባለ ልጅ የት እንደገባ እሱ ደግሞ ይሄ የካሜራማኑ ጓደኛ ደግሞ እንግዲህ እውነት ከሆነ ማለት ነው ልጁ እንደሚያወራው ከሆነ ልጁ ትናንት ዕለት ማታ ነው ይሄ ነገር የተፈጠረው። ትናንት ዕለት ማታ በስልክ ሲያወራ እዚህ ቦታና ሰው ሳታስከትል ሰው ሳይህ እያለ አብረውት የሚኖሩት ናቸው። እንግዲህ እንደዚህ የሚለው እኔ እንግዲህ አላቀላቸውም። እኔ እኮ ሰው አላምንም፣ ይቅርታ አድርጉልኝ ነው። አሁን ይሄን ከካሜራማኑ ልጁን ካየው ቀን ጀምሮ ሰውን ማመን ትቻለሁ። አብሮት ተከራይቶት የሚኖረው ልጅ እንደሚያወራው ከሆነ ከሱ ጋር ማታ ከሰው ጋር ሲያወራ እዚህ ቦታና ማንም ሰው እንትን እንዳይህ ተደብቀህና ምናምን እያለ በስልክ ሲያወሩ የነበረው እንግዲህ ብር የከፈለው ሰውዬ ማለት ነው። ልዑልን ችግር ውስጥ ከቶ እሱ በሰው ህይወት ላይ ለመኖር ፈልጎ ነበር፣ ግን አልተሳካለትም። ከነጭራሹ ዛሬ ልዑል እንደሰማ ካወቀ በኋላ ይህ ልጅ ድራሹን አጥፍቶ እንግዲህ ጓደኛ የተባለው ደግሞ ቀጥ ብሎ እንግዲህ ልዑል ቴዲ እንትናም አለ ዛሬ ማነው ስሙ ሚኪም አለ። ያው እነሱ ሁልጊዜም ችግር ሲሆን ታውቃላችሁ ተደጋግፈው ምናምን ነው እንትን የሚሉት። ለሶስት ይዟቸው ሂዷል። እንግዲህ ልጁ አለበት የተባለው ቤት ድረስ ማለት ነው እዚሁ አዲስ አበባ ውስጥ የትም አባቱን ሊሄድ አይችልም። ዛሬ ለዛሬ የትም ሊሄድ አይችልም። አንደኛ ነገር እነዚህ ሰዎች ማናቸው ተብሎ ሲጣራ የማታምኑት ልዑልን ሊጎዳ የመጣ ለዚህ ለካሜራማኑ ብር የከፈለው ወጥመድ እንትን እንዲልበት የከፈለው ሰውዬ አረ መድኃኒዓለም እናንተ ራሱ አታምኑ። ማነው ስሙ የአቤል አጎት እዚህ በፊትም እኔ ስለ አቤል አጎት ነግሬያችሁ ነበራ። እንግዲህ ውጭ ሀገር ነው ምንድን ነው እየተባለ እሱ ሰውዬ ነው እንግዲህ ይሄን ልጅ እንዲሳሳት ያልሆነ እንትን እንዲገባ በትንንሽ ጥቃቅን አነስተኛ በተባለ ብር ልጁን እንደማይሆን አስተሳሰብ እንዲያስብ አድርጎ መርዞ ልዑልን ችግር ውስጥ እንዲከተው አድርጎ የነበረው እንግዲህ ዋነኛው ተጠርጣሪ እንግዲህ ይሄ ሰው ነው ማለት ነው። ብዙ ጊዜ ልዑል ስለሱ አይታችኋል። ውጭ ሀገር ነው እሱ። አሁን እንኳን ብዙም ሰላም አይነሳንም ከሀገር ውጭ ስለሆነ ችግር የለም ነው የሚለው። ግን ሰውየው እኔ እንደኔ ሳስበው እዚሁ ውስጥ ሆኖ ኢትዮጵያ ውስጥ ሆኖ ውጭ ሀገር ነኝ እያለ እየተጫወተባቸው ያለው ሰውዬ እኔ ምን እንደሚፈልግ አላውቅም። ኦሬዲ ጸባቸው ያለው ከእህቱ ጋር እንዲሁም ከእህቱ ልጅ ጋር ነው፣ ከአቤል ጋር ነው። ልዑል ጋር ምን አገናኘው? በእርግጥ ጥቅሙ ቀርቶበታል። ድርጅቱ ብዙ ነገሮች በህገ ወጥ እያስገባ ብዙ ነገሮች እነ ልዑል ካወቁበት ቀን ጀምሮ ብዙ ነገሮች እየተስተካከሉ ነው። አይታችኋል። ሁሉም ነገር በህጋዊ እንዲሆን አድርገዋል እና ይሄን ነገር ስላስቆመው በዚህ ለመበቀል ፈልጎ በማናቸውም ሲመጣ አልሳካለት ሲል በደካማ ጎኑ ገብቶ ካሜራማኑን እንዴት አድርጎ እንዳሳመነው እሱ ራሱ ይወቅ።
ግን ልዑል ማንነቱን ስላወቀ ደስ ብሎኛል። ማለት አንዳንዴ ጥላታችሁ አብራችሁ እየበላ እየጠጣ ይጎዳኛል ብላችሁ ማታስቡት የሩቅ ጥላት እኮ እንደምንም ተከላክለሽ ራስሽን ጠብቀሽ ከፈጣሪ በታች እንትን ትያለሽ። ግን አጠገብሽ ያለውን ጥላት በምንም ልትከላከዩ አትችይም። እና ይሄ ልጅ ፈጣሪ ልዑል ስለሚወደው ነው የተረፈው። የእውነት በጣም ያምነዋል ልጁን። እንግዲህ ለስንት ጊዜ ጀምሮ ስለሱም ጥሩ ነገር ሲያወራ ነው የምንሰማ። እንደዚህ ያደርጋል ተብሎ ማንም እንትን አይልም። ይሄ አንደኛ ነገር የአቤል አጎት እዚህ በፊትም እንደዚህ አይነት ነገር አድርጎ ነበረ። ልዑልም ነግሯችኋል። እኔም ከነሱ አምጥቼ ነግሬያችሁ ነበር። ከዛ እናንተ በኮሜንትም እንግዲህ ብዙዎቻችሁ ውጭ ሀገር ነው እሱ እኮ እዚህ አይደለም እንደምትዩ ምናምን አላችሁ። ከዛ የልዑልን ድምፅ ቆርጬ አስገብቼላችሁ ስትሰሙ አመናችሁ። እና ዛሬም እንግዲህ ይሄ ልጅ በትንሽ እንትን አታሎ የልዑልን ሕይወት ሊያበላሽ የነበረው ልጅ እንግዲህ አላቅም በየጊዜው አዳዲስ አጀንዳ በየጊዜው አዳዲስ እንትን እያመጡ እነዚህ ሰዎች የሰው ሕይወት እነዚህ እነ ልዑል ስራቸውን እንዳይሰሩ ብዙ ነገር እያበላሹባቸው ነው ያሉት። ከነገራችን ላይ በጣም ብዙ ልዑል እንደምታዩት ነው። እግዚአብሔርን እንደ ልዑል የዋህ ሰው የለም። ከራሱ በላይ ለሰዎች ተጨንቆ ነው። ከጀርባ ላሉትም ለሁሉም በጣም ተጨንቆ ነው ያለውን አካፍሎ ነው እንትን የሚላቸው። ግን ለምን በዚህ ያክል እሱን እንደሚጎዱት አላውቅም። አንደኛ ነገር የአቤል አጎት ከዚህ በፊትም በጣም ብዙ ነገሮች እያደረገ ማንም ሰው አላወቀም። ዛሬ ራሱ የታወቀበት እንግዲህ ልጁ በስከ መጨረሻ ከአብረው ተከራይተው የሚኖሩት ጓደኛው እሱ ለልዑል ሁሉንም ነገር ስለተናገረ ነው። እና ከማን ጋር እንደሚያወራ ሰውየው ማን ነው ሲላቸው የራሱን ስም ነው የጠራለት። አንደኛ ነገር ይሄ ካሜራማን የተባለው ልጅ ከዚህ በፊትም እንደዚህ አይነት ነገሮች እየመጡለት እምቢ ብሎ ነው ብሏል። እንግዲህ ይሄ ልጅ አንደኛ ነገር ይሄ ልጅ ብዙ ነገር ያውቃል። አብሮት ነው የሚያድረው፣ ከልዑል ጋር አይደለም የሚያድረው። ልዑል ጋር ስራውን ይሰራል፣ ከዚያ ወደ ራሱ ቤት ነው የሚሄደው ይሄ ካሜራማን። እና ዋናውን በደንብ ቀኑ እንትን ማለት የሚያወራውን ምንም ያሰማው ይሄ ጓደኛው ነው። እና ያን እንደዛ ነገር ሲሰማ ቀድመህ ለምን አልነገርከኝም ሲለው አስፈራራኝ፣ ብትናገር እገልሃለሁ እንደዚህ አደርጋለሁ ብሎ ስላስፈራራኝ ነው አለ። አንደኛ ነገር ልጁ እንደውም እኔ አመሰገንኩት ጓደኛውን፣ እግዚአብሔር ይስጠው። ለምን እሱም የሆነ ነገር ቢሰጠው ይሄን ልጅ ያለበትን ለመናገር ፈቃደኛ አይሆንም ነበር። ግን ደግሞ ያኛው ደግሞ የራሱን እንትን እያመቻቸ ለዚህኛው ምንም ነገር አልተሰጠውም ይመስለኛል። አሁን ለልዑል መረጃ እንደሚሰጠው ከሆነ ብር የተከፈለ አይመስለኝም። ኦሬዲ ልጁ እግዚአብሔር ፈርዶበት እንግዲህ በአገኘ ምን አገኘ ብሎ ምንድን ነው ምን አትራፊ ምን ይላል የሚባለው አባባል። እሱ 100,000 እና 200,000 ተከፈለኝ ሲል ከነ ጭራሹ ከነ ብሩም ከነ መልካምነቱን አመስግኖ ሳይጨርስ ልዑል ከርቸሌ ሊገባ ነው። አያችሁ የሰው ክፉ። ሰው ለምን በዚህ ልክ እንደሚከፋ ይገርመኛል። በተለይ አብራችሁት የምትበሉት ሰው ደግሞ እንደዚህ ሲከፋባችሁ አላውቅም። እኔ ልዑል በጣም ብዙ ጊዜ ካያችሁት ሰው አይወጣለትም። ሁልጊዜ የሚጎዱት አብረውት ያሉ ሰዎች ናቸው። የሆነች ነገር ሲፈጠር ማን ነው ስትሉ ከጀርባ ያለ ሰው ነው ትላለ። አማን ኧረ በመድኃኒዓለም አንዳንድ ሰው ግን ምን አይነት እንትን ነው? እንዴት እንደሚያስቡ አላውቅም። እንግዲህ ልዑል ከሰማ በኋላ ይችን ነገር የሚጻጻፋትን ስልኩን እንትን እንዳለው ካወቀ መስመር ቀይሮ ልጁ ካሜራማኑ ማለት ነው ስልኩን አጥፍቶ ከነ ጭራሹ አካባቢው ጠፍቷል። ስራውን ስለሚያውቅ ማለት ነው።
ሲያወራ የነበረው ደግሞ እንግዲህ ከአቤል አጎት ጋር እንደሆነ ታውቋል። ስለዚህ ከአሁን በኋላ ልዑል በዚህ መማር አለባቸው። ልዑል ብቻ ሳይሆን እነ አቤል እነማን ናቸውም እያንዳንዳቸው የራሳቸው ካሜራማን አላቸው። ስለዚህ በደንብ አላቅም፣ ገንዘብ ያታልላል፣ የሰው ህይወት ያበላሻል። ልጁም ይህን ሁሉ ቀናት ይህን ሁሉ አመት አብሮ ሲሰራ ቆይቶ አሁን ይሄ ሰውዬ እንደዚህ ያደርገዋል ብሎ ማንም ሰው አላሰበም። ግን ደግሞ እግዚአብሔር ይመስገን ልዑል ምንም ችግር ስላልገጠመው እግዚአብሔርን እናመሰግናለን። የእጁን ነው ያገኘው ልጁን። ሰው የዘራው ነው የሚያጭደው ይባላል። ለካስ እውነት ነው። ልጁም የራሱን የሰራውን ሳይውል ሳያድር ነው እንትን ያለው። ፈጣሪ ሆይ ትዕግስቱ ስጠኝ። ወራ አንዳንዴ ግን ሰው ግን በዚህ ልክ ሲከፋ፣ በዚህ ልክ ለሰው መልካም አንቺ ደግ ሆነሽ በቀረብሻቸው ቁጥር አንቺን ደግሞ አቤል ሲሰማ አላመነም። በቃ እንዴት እየዋሸህ ነው እስከ ማለት ጀመረ። ጓደኛውን እንዴት ማለት እሱ የኔ አጎት አያረግም አይደለም የሚለው ያውቃል። ስለ አጎቱ ምን አይነት ጸባይ እንዳለው ምን አይነት ገንዘብ ወዳጅ እንደሆነ በደንብ ያውቃል ሁላችሁም። ግን ደግሞ በልዑል ላይ እንደዚህ አይነት ነገር ሴራ ያሴራል ብሎ ማንም ሰው አላሰበም። ምክንያቱም ከዚህ በፊት አይታችሁ ከሆነ ብዙ ጊዜ ሲያሳድድ የነበረው የገዛው የአክስቱ ልጅ ነው፣ አቤልን ማለት ነው። እንዲሁም አቤል ደግሞ በአባት የሚገናኙ አንድ ወንድም ነበረው። እሱንም ያልሆነ ነገር እንትን እያለ ሁለታቸውን ለማጣላት ከዛ ከድርጅቱ ሙሉ እንትኑን እንትን እንዲልለት እያደረገ የነበረው አቤልን እንጂ ልዑልን እስካሁን ነክቶት አያውቅም። ዛሬ ግን የመጣው በልዑል ነው ይሄ ሰው። ከዛውን በማታስቢው በማትጠረጥሪው በሚወደው ሰው መጥቶ እንደዚህ ሊጎዳው ሲፈልግ ያሳዝናል። ግን የእውነት እምነት ነው ያሳጣው። በቃ በሰው ላይ እምነት ነው ያሳጡት። አብራችሁ እንዳትሰሩ አብራችሁ ሁሉ ነገር እንትን እንዳትሉ ነው ያደረገው በአንድ ተራ ሰው። እና ጀግኖቻችንም እንግዲህ ልጁን እየፈለጉት ነው ማለት ነው። ስልኩንም አጥፍቶም እንኳን ቢጠፋም እዛ አካባቢ ግን እነሱ ግን እየፈለጉት ነው። ጓደኛውም እንዳልኳችሁ እንግዲህ አድራሻውን የሄደበትን ማታ ሲያወራ የሰማውን እንግዲህ አንድ ባንድ ለልዑል ለነ አቤል ሁላቸውም እንግዲህ ተጋግዘው እንግዲህ ይሄን ልጅ ካለበት እየፈለጉት ነው። እንግዲህ አዲስ ነገር ሲኖር ደግሞ እነግራችኋለሁ። ብቻ እግዚአብሔርን ነው ማመሰግነው ልዑል ምንም ነገር ስላልገጠመው ተሎ ብሎ መድረሱ ራሱ ለራሱ የራሱን ሕይወት አትርፏል። አንደኛ ነገር ይሄ ልጅ ደግሞ አብሮት ተከራይቶ የሚኖረው ልጅ በጣም አመሰገንኩት የእውነት። በኋላ ደግሞ ገንዘብ ከፍለው እንዳያበላሹት እንጂ አሁን ላይ ለነ ልዑል ትልቅ መረጃ እየሰጣቸው ነው ስለ ልጁ። ያው አብረውም ስለሚኖሩ አንድ ቤት በደንብ ያውቃል። ከማን ጋር እንደሚጻጻፍ ከማን ጋር እንደሚያወራ ማታ ማታ አንድ በአንድ እንግዲህ ለልዑል ነግሮታል። ልዑል ደግሞ ማድረግ ያለበትን እንግዲህ ልጁን ተከታትሎ እንግዲህ ከአለበት የተባለበት ቦታ ድረስ ተከትሎ እንግዲህ ለሕግ የሚያቀርበው ይመስለኛል። መቼም እንደዚህ በቀላሉ የሚፋታው አይደለም። የራሱን ሕይወት አሳልፎ ሊሰጠው የነበረው ሰው በገንዘብ ሊሸጠው የነበረውን ሰው እንደዚህ ለብዙ ቀን አገልግሎኛል፣ እንደዚህ ሰርቶልኛል ብሎ የሚታለፍ ነገር አይደለም። እንደዚህ እንደ ቀልድ አይደለም። እና ያው ልዑል ብዙ ጊዜ በሰዎች ሲከዳ የመጀመሪያው ጊዜ አይደለም። ግን ደግሞ ባላሰባችሁት ሰው መጥቶ እንደዚህ ሲጎዳችሁ ትንሽ ያናድዳል። ልዑልም በጣም የሆነ ብስጭት ብሏል። እንደ በፊቱ እኔ አላውቅም ብቻ ተናዷል። እሱ ብቻ ሳይሆን አቤልም በገዛ ጎቱ ይህን ያክል ማለት አንተ ምንም በማታውቀው ነገር እኔን እንትን ማለት ማገትም ካለበት ምንም ነገር እንትን ካለ እኔን ጋር እንትን ሰው ቢያስልክ ችግር የለም፣ ግን በአንተ ግን እኔ አላውቅም። ብቻ ሁላችሁም ተረብሸው ነበረ እንግዲህ ምንም አለ ምንም መትረፋችሁ ለእኛ ደስታችን ነው። ልጁ መገኘቱ አይቀርም። አሁን ስልኩን አጥፍቶ ቢጠፋም የትም ሊሄድ አይችልም።
ለማየት ያበቃችኋል። የትም ልዑል ጋር ሲጀመር ወንጀለኛ አምልጦ አያውቅም። የፈለገውን ነገር ጊዜ ቢፈጅ እናቱ ጉያም ቢገባ አይለቀውም። ለልዑል ምንም አይነት መረጃዎች ምንም ከሱ የሚያመልጥ ነገር የለም። ስለዚህ ይሄ ልጅ ደግሞ ተያዘ የሚባልበት ቀን በቅርቡ ጠብቁ። ለማንኛውም ሰላማችሁ ይብዛ። እንግዲህ ዛሬ ሰማሁት ይሄ ነው። ሰላም እና ፍቅር እየተመኙላችሁ ቪዲዮን ከወደዳችሁት ላይክ አድርጉ። ፕሊስ ላይክ አድርጉ ልለምናችሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን የኢትዮጵያን ሰላም እና ፍቅር እያምጣልን እያልኩኝ ሁላችሁንም ከልብ ነው ማመሰግናችሁ። ለምታበረታቱኝ እህት ወንድሞቼ ሰላማችሁ ይብዛልኝ። ባይ ባይ።